አቢኒ ለዜማዬ እንደሚወዳት ገለጸላት። አቢኒና ዜማዬ በመገናኘታቸው በጣም ደስ ነው ያለን። ስለዚህ እሷም እንገናኝ ተባብለው ሊገናኙ ተቀጣጥረው እያሉ ነዋላ ደውላ እባክህን ቶሎ ድረስልኝ አዳም ደክመዋል ትለዋለች። በጣም እየተንቀጠቀጠ ነው ስትለው እሱም ጣምኗት ምስኪን ስለነበረ እየሮጠ ይሄዳል። ከዛም ነዋ ግን አውቃ ነበረ እንደዛ ያደረገችው ከአቤል ጋራ ኒቢን ለማጥመድ ያደረገችው ነበረ። አዳምን ቶሎና ቶሎ እባክህ ድረስልኝ አቢኒ በጣም አስደፈረኝ እያለች ነበረ እያጮኸችበት። አቢኒም ሁለቱንም ጠርታ ለማጣላት ነበር ያደረገችው። ያም ተሳክቶላታል ማለት ነው። እባክህን ቢኒ ተወኝ እያለች በሌለበት ትጮኸለች። ገና አቢኒ አልደረሰም ነበር። የት አለ? መች ደረሰ? ማን ነው? ወንድሜ ምን አደረጉት? የት ነው? እያለ ሲል እንቅ አድርጎ ይዟት ነበር። እባክህ ተወኝ እያለች በሌለችበት ትጮህ ነበር። የአዳም ሲመጣ አቢኒ ይዛው ነበረ። አቢኒ ባልገባው ነገር እንግዲህ ቅጥቅጥ አደረገው ማለት ነው። አቢኒም እየጠበቀችው ነው አለ። ቆይ ግን ለምንድን ነው ቀጥሮኝ የቀረው? ቆይ ግን ለምን በስንት ጊዜ ላገኘው ስል እንዴት እንደዚህ ያደርገኛል? ፈጣሪ ሆይ እባክህ ጠብቅልኝ እያለች እየተጨናነቀች ነበረ። አዳም እባክህ ልቀቀኝ፣ ዜማን ላገኛት ነው ቀጥሬያታለሁ፣ እባክህ ልሂድ ቤት እያለ አዳም ቅጥቅጥ አድርጎ ጣለው። ከዛም እንዳይወጣ ከለከለው። ቢኒም በጣም ያዳም እባክህ ለዚህ ሰይጣን እኔን ጠረጠርከኝ? እሱ እኮ እየተጫወተብህ ነው፣ ያለ ማስታወስህን ተጠቅሞብህ እየተጫወተብህ ነው፣ እባክህ ተረዳኝ እያለ አዳም ቢነግረውም ወንድሜ እኮ ነህ ቢለውም በፍጹም አልረዳው አለ። አንተ ደግሞ ራስህን ስተህ እኮ ራስህን ማስታወስ አትችልም፣ እየተጫወተብህ ነው ቢኒ ናቲ፣ ሰይጣን አንተ ነህ አለው። ሁሉንም ነገር አውቄያለሁ ያዳ፣ ይሄ ስስት ያለህን ነገር ሁሉ አመንከው ማለት ነው ይለዋል። ጓደኛውን ካላመነ ታዲያ አንተን ሊያምን ነው ይለዋል። አዳም ደግሞ እባክህ ለማስታወስ ሞክር እስኪ እባክህ እየተጫወተብህ እኮ ነው አቢኒን ይለምነዋል። አንተ ነህ የተጫወትክብኝ፣ ይህን ያክል ጭካኔ እኔን ለማስገደል ማሰብ፣ ፍቅረኛዬን ለመቀማት ማሰብ፣ ወንድሜን ማስገደል ለምንድን ነው ይለዋል። አዳም አንተ እኮ ስለማታስታውስ ነው፣ ፍቅረኛም የለህም ወንድምም የለህም አለው። ዝም ብለህ ነው እኮ ያውቆ እያለ ማስታወስን አይቶ እየተጫወተብህ ነው ናቲ ንቃ አለው ማለት ነው። አቤል እንግዲህ ናቲ ነኝ ብሎ ነው እየተጫወተበት ያለው። ስለዚህ ይሄ እኮ ትክክለኛ ስሙ ናቲ ነው፣ አቤል ነው እያለ እየተጫወተብህ ነው፣ እባክህ አዳም ለማስታወስ ሞክር እባክህ እያለ ይነግረዋል። ነዋልን ይገናኛሉ። እንዴት ነበረ አለችው። አቤልም እውነት በጣም ከሞት ነው ያስተረፍሽኝ እኮ አላት። እሺ ቃል የገባህልኝን ነገር አፍጥነው አለችው ማለት ነው። እሺ ያግሹ አልገባሽም፣ ህይወቴን እኮ ነው ያተረፍሽልኝ ይላል። አንተም እኮ ቃሌን የገባህልኝን እንዳትረሳ አለችው። ሙዚቃውን ነው ዘና በይ ፈታ በይ ችግር የለውም አላት ማለት ነው። ቃል ነው አለችው ማለት ነው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ዜማዬን እንግዲህ ቀጣይ ፓርቲ ይዘንላችሁ መታና እንግዲህ ዜማዬና አቤል አዳም በመገናኘታቸው ሁላችንም በጣም ተደስተናል። ሆኖም ግን አቤልን ናቲ ነኝ እያለ እያታለለው ይገኛል። ሆኖም ግን አሁን ይህንም እንግዲህ ከዛም በኋላ ነዋለም ፈርታ እንግዲህ ካልክ ምንም አይነት ችግር አልገባም ማለት ነው ብላ ጠየቀችው። አታስቢ፣ ምንም አይነት ችግር እኔ እያለሁ አንቺ አትገቢም አላት ማለት ነው። እሺ አለች ማለት ነው። አቢኒ እንዴት ነው ልናደርገው ነው ታዲያ አቢኒን አለችው። የራሱ ጉዳይ ለእኔ ተይው፣ እሱን ጉዳይ ለእኔ መተው አለብሽ አላት። አንተ እኮ ከዚህ በፊት እንደማትገለው ቃል ገብተህልኛል አለችው። አዎ እኔ እኮ ነፍሰ ገዳይ አይደለሁም፣ ይህንን የሚያደርገው እኮ ለፍቅሬ ብዬ ነው ይላታል ማለት ነው። አቤልን ይወዳታል፣ ዜማዬም ይወዳታል። አቤል እንግዲህ ግዴታ እሷን ከአዳም ለማለያየት እና ለማላቀቅ ነው እየቀጠቀጠው ነው ማለት ነው። እሺ በቃ አለ። በኋላ እንገናኛለን ተባብለው ቻው ተባብለው ተለያዩ። እንግዲህ ያልሽኝ ሁሉ የማደርግልሽ እኔ አይደለሁም እያለ ይነግራታል። ስትሄድለት ደግሞ
ሁሉንም ነገር አሳይሻለሁ ብሎ ቃል ይገባላታል። ናቲ የምፈልገውን ነገር እስከማገኝ ነው የምታገዝሽ እንጂ አሳይሻለሁ፣ ዓይንሽን ላፈር ነው የማደርገው፣ የሆነ ነገር ካደረግኩ እኔን አንቺን አያደርገኝ እያለ ይዝትባታል ከጀርባ። አቤል ቃል እንዳገለው እኮ ቃል ገብተህልኛል ስትለው አሳይሃለሁ እየተባባሉ አቤልን ለመግደል እንግዲህ አሁንም እጁን አላሳረፈለትም። ምክንያቱም እኮ ዜማዬን ስለሚያፈቅራት ነው። ዜማዬ ደግሞ እሱን እንዲያም ለማድረግ ይመኛል። አቤሌ ደግሞ በፍጹም አይሰጠውም ማለት ነው። ስለዚህ ብዙ ፍቅር፣ ብዙ ነገሮችን አብረው አሳልፈዋል። ስለዚህ አሁን በቅርቡ ጊዜ ስለነገራት ደግሞ ዜማዬም እንደነገራት ተቀጣጥረው እንዳሉ ነው። ሳይገናኙ ነበረ ያጋጠመውን ነገር ያ ነገር ሆኖ ያጋጠመው። ስለዚህ አሁን አብረው ተቀምጠዋል ተብሎ አልተገናኙም። ዜማዬም እንግዲህ በጣም ተጨናንቃለች። ቆይ ግን ምን ሆኖ ነው እንገናኝ ብሎ ደውሎልኝ የፈጣሪ እባክህ ጠብቅልኝ፣ በስንት ጊዜ ደግሞ ለማገኘት ስሞክር ፍቅሬን አገኘው ብዬ ስደሰት እንዴት ታደርገኛለህ እያለች ፈጣሪዋን ተማጽና ትለምናለች። ግራ ተጋብቷታል። አቢኔ ቀጥሯት ስለነበረ ነበር አንቺን እራሱ እንዳርግልሽ እርግጠኛ አይደለሁም አላት። እሷን በሌለችበት ደግሞ እሱም አረመኔ ነው። እሷ ግን በጣም አቤሌንን አስገድለዋለች ወይንም ጠርታ አጣልተዋለች። አንቺም አጉል እሳፈጣለሁ ካልሽ ለራስሽም አንድ ጉድጓድ አዘጋጅልሻለሁ ብሏታል ማለት ነው። ስለዚህ ይህንን እሷ እኔ እዚህ እጠብቅሃለሁ፣ ሂድና አንተ እስኪ በደህና ተመለሰች። ዜማን ለማገኘት ነው ይከፋዋል። እሺ በቃ ብሎ ጥሎት ይሄዳል። ከዛም በኋላ የአዳም ትሰማኛለህ፣ ዋሽተህ ለማምለጥ ብትሞክር ግን እመነኝ ግን ትሞታታለህ ይለዋል። ካላስቸገርኩ ስልክህን ስጠኝ እስኪ አውሰኝ አለው። እሺ እንካ ብሎ ስልኩንም ሰጠው ማለት ነው። ናቲ አቢንን እንግደለው ሲል እንዴት እንደዚህ አይነት ውሳኔ ተወስናለ? በፍጹም አይሆንም ሲለው ነበረ። አዳም እንዴት ፍቅረኛህን እኮ ነው የነጠቀህም ሲለው ነበረ። እና ታዲያ እኮ እሷ ከገደል ነው እኛ ከሱ ምን ተሻለን እያለውም ነበር። አለማስታወሱን ትቶ እየተጫወተበት ነበር። አዳምም ስልኩን ሰጠው። አቢኒም ሊደውል ሲል ቆይ አንድ ጊዜ አለና ምን ነው ሲለው ፕላስተር ለጥፍ፣ ቆይ አንድ ጊዜ ጠብቅ አለና የቁስል ፕላስተር አድርጋለውና እሺ ብሎ ይዘህልኝ ና ቶሎ አምኜህ ነው የሚሄደው ግን ከዚህ ብትሄድ ግን ሌላ ጊዜማ አገኘሃለሁ ይለዋል። እኔ ግን አልምርህም ነግሬሃለሁም አለው። ችግር የለውም አለው። እሱም ቢኒም በጣም ያዝነው ወይ አዳም እስኪ ይሁን እስኪ ብሎ የቆስል ፕላስተሩን አቤል ላይ ለጣጠፈለትና ለዜማዬ አቤል ደወለላት። ዜማዬም ተጨንቃ ነበርና ስልኩን አነሳችው። የማን ስልክ ነው አለች ዜማዬ፣ ስልኩ የሌላ ሰው ስለሆነባት። ከዛም በኋላ ቢኒ አለችው። ወይ የዜማዬ አላት። ነይ በላይ ለምን ቀጥራኝ ጠፋህብኝ ስትል ትጠይቀዋለች። ይሄ ደግሞ የማን ስልክ ነው አለችው። ለምንድን ያንተ ስልክ ለምንድን ነው የማይነሳው አለችው። ዜማዬ ታሪኩ ብዙ ነው፣ ስትመጪ እነግርሻለሁ። አንቺና እኔ እንዳንገናኝ ብዙ ሰዎች በመካከላችን አሉ። ከዚህ ውስጥ ደግሞ አንዱ ናቲ ነው። ስለዚህ ሌላውን ደግሞ የቀረው ሊስትሮ ቦታ ነይና በአካል ሁሉን ነገር እነግርሻለሁ አላት። እሷም እኔም መቃጠበቀኝ እኔም ብዙ ነገር እምነግር ነገር አለኝ አለችው። ናቲ አቤልን ካስቀመጠበት ቦታ ሄዶ በር ያንኳኳል፣ ያጣዋል። እንዳትወጣ እንዳያታልልህም ብሎ አስጠንቅቆት ነበር። ከዛ አጣውነ የማይረባ ደግሞ የታባቱ ሄዶ ነው እያለ ስልኩን በተደጋጋሚ ይደውልለታል። ያዳ ግን በፍጹም ስልኩን አያነሳለትም ነበረ። ምክንያቱም ደግሞ ስልኩ የአቢኒ ጋር ስለነበረ ለዜማዬ ለመደወል እባክህ ስጠኝ ሲለው ስለሰጠው ስልኩ ከሱ ጋር አልነበረም ነበር። አቢኔም እያየው ዝም ነበር ያለው። ከዛም በኋላ አዳም እኔ እንዴት እንደዚህ ያደርጋሉ? በእኔና ባንተ ምን እንዴት አይነት ነገር ይፈጠራል ይለዋል። ምክንያቱም የአዳም ምንም የሚያስታውስ ነገር የድሮውን አሁን በፍጹም እንደማያስታውስ ናቲ የሚለውን ናቲ እየተጫወተበት እንደሆነ አልገባውም። እየተጫወተብህ ነው ናቲ ብሎ ነገረው። አዳም ኖሃም ፍቅረኛውንም ደግሞ እንደሚያፈቅራትና አብረው እንዳሉ ይነግራታል። በዛ የተነሳ አቤኔን በጣም ጠልቶታል።
ቲም ጓደኛዋ ጋር ይደውልና ወይን ናታ ምን ሆነህ ነው? ቶሎ በል ዜማ ጋር ደውል አለው። እንዴት አለው። ዝም ብለህ ደውልና ከዛስ ምን ልበል አለው። አቢኒን ካገኘሽው አቢኒንም እሷንም እንደምገላቸው ንገራቸው ይለዋል። አስጠንቅቃት እንዳትገናኝ ከአቢኒ ጋር ብሎ ይደውላል። ለጓደኛው ሲደውል ደውሎም ከዛም ደውሎ እሱ ደግሞ ጓደኛውም እሺ ብሎ ደውሎ ሁለታችሁ የምትገናኙ ከሆነ ነግሬሻለሁ ብሎ ማስጠንቀቂያ ይሰጥባታል በስልኩ። ከዛም እሷም ዜማ አላት። አቤት ማለበል ስትል ማንነቴን አልነግርሽም፣ እውልሽ አሁን አንቺ ከአቤል ጋር ከሄድሽ አንቺም አቤልም እንደምገላችሁ ነው የምነግርሽ ብሎ ይላታል። ደግሞ አንተ ማነህ የምትቀባጠረው አለችው። ማለት ነገርኩሽ አቤልን ለማግኘት እንዳትሞክሪ አለና አስጠነቀቃት። በህይወት አትኖሩም ሁለታችሁም አለና ቆይ አንተ ማነህ ብትለው እኔነቴን ይቆይህ አለችው። እኔ ከአንቺ ደግሜ ያልነግርሽም ነገር የመጀመሪያም የመጨረሻም ውሳኔ ነው ቃላቴ ነው ሲል ይነግራታል። እሷም በፍጹም ምንም አላለችም እሺ ብላ ከዛ እንደገና ትታው ስልኩን ደውላ ስትሄድ አቤሊ ደግሞ ዜማ የመጣሽ አላት። የሆነ ሰው ደውሎ የማላውቀው ስልክ አቢኒን ካገኘችው አንቺም አቢኒን ሟች ናችሁ ብለዋልኝ ስትለው ያ ሰይጣን ነው የሚሆነው። ዜማ ዝም ብለሽ ነት ከሞትንም አብረን ከኖርንም አብረን ከዚህ በላይ መፍራት የለብሽም ነይ ቶሎ አላት። እሺ እኔም እኮ አንተን የሆነ ነገር እንዳያደርጉ ብዬ ፈርቼ ነው አለችው። በቃ ብዬ መጣሁ አለችው ስልኩን ዘግታ። እሷም ለማግኘት ወስና እንግዲህ እየተሽሞነሞነ ስትሄድ ካሁን ሲገናኙ ሲናት ይመጣባቸው እያለን በጣም እየፈራን ነበርና ከዛ አቤል ጋራ እቅፍቅፍ ብለው ተገናኝ። ግን አንተ ጋር ሳልደርስ አንድ ነገር ከሆንኩኝ እንደምወድህ እመነኝ አለችው። አይዞሽ ከሞትንም አብረን ነው ከኖርንም አብረን ነው ከምትዩ በላይ ከምታስቢ በላይ እኔም በጣም አፈቅርሻለሁ አላት። እሺ አለችው። የመጣ ይምጣ መጣሁ አለችው እና ዜማም ወታ ለመሄድ ትሞክራለች። ከዛም አልቀርም መጣሁን ብዬ ያላንተ ናፍቆት ብሷል እንዴት ብዬ እያለች እንግዲህ እሱም ነይልኝ አንቺን አጥቼ ጭራ አለብኝ እያለ እሱም እያንጎራጎረ ጠበቃት። እሷም ደስ ሲለው ናቲም ወይኔ ውሻ በጭራሽ የዜማ ማገኘት የለበትም ይህ ልፍስፍስ ደግሞ የት አባቱ ሄዶ ነው እያለ አዳም ቆይ የታለች አለው። እየመጣች ነው ትንሽ ታገሰኝ አለው። ምክንያቱም ደግሞ ልታገኘትም ውሸትክን ነው ስላለው እየመጣበኳት ነው እየመጣች ነው ጠብቀኝ አለውና እሺ መጣሁ ስትለው 30 ደቂቃ ብቻ ሰጥቻለሁ አለው። እሺ ብሎ ከዛ በኋላ የአዳም እንግዲህ ስልክህን ስጠኝ አንድ ጊዜ ብሎ ስልኩን ይቀበለዋል። ስልኩን ናቲ በጣም ተናዶ ብዙ ጊዜ የደወለበትን ጥሪ ያገኘውና ዜማ ካገኘች እኮ በዚህ ነው የምትደውልልኝ፣ ስለዚህ ስጠኝ ስልክም የለኝም አለው። መልስልሃለሁ ብሎ ነበር የተቀበለው። አዳም የት ሄደህ ነው አቤል ሲለው ከኔ ጋ ነው አታስብ ብሎ ቢለውም የአዳምን መልስ መለሰለት። ከዛ ናቲ የሚበሳጨ ከኔ ጋ ነው ማለት ምን ማለት ነው? ፍቅረኛውን ላገኛት ነው ብሎኛል፣ እስኪ ላየውለት ነው አለው። እውነታን መሰለውም ነበረ። ዜማ ማገኘት የለበትም ብሎ ፈተና የደረሰበት ማለት ነው። ከዛ ዜማ የመጥታ ጥምጥም አድርጋ አቀፈችው። እሱም መገናኘት የለባቸውም ብሎ ናቲ እየሮጠ ቢሄድም አልደረሰባቸውም እና በጣም ደስ በሚል ተገናኙ። አምነኸው ነው ግን ሲለው አምነዋለሁ አለው። ማለት ግን እየጠበቅኩት ነው ብሎ ነበር። እውነት አንድ እድል ልስጣው ብዬ ነው ሲል አዳ ግን ምን ሆነህ ነው ነግሬ እንደዛ ብሎ ሲብስጭት አለበት። ቢሆንም ተገናኙ። በጣም ደስ የሚል እንደተቃቀፉ ነው ያለቀው። ቀጣይ ምን ይከሰታል የሚለውን አብረን ነው እና በጣም ደስ ይላል። ውድ ተመልካቾች ስለተከታተላችሁ ከልብ አመሰግናችሁ። ላይክ ሼር እያደረጋችሁ አበረታቱኝ። የማትመጣ ከሆነ ጓደኛዬ እንደምታማገጥብኝ ሰምቻለሁ። እውነት ከሆነ አንተን እማምንህ ናቲ አንተን ነው ይዤ እመጣለሁ እያለው ነው በዚህ የተለያዩት።